አሉ ማለት ነው። እሱም ምንድነው ዛሬ በክፍል 24 ላይ ስንመለከት በመጀመሪያው ጀምሮ ቪዲዮን ስናየው ሶሲ እርጉዝ መሆኗን ተናግራለች። ነገር ግን ጽናት ስትጠራጠር ነው የምትገኘው። ክፍል 19 ላይ እንደተመለከትነው ስልክ ደውላ ማለት ነው አሳክቻለሁኝ፣ አላማዬ እኮ ተሳክቶልኛል ብላ ስልክ ደውላ ስትናገር ጽናት እንዳጋጣሚ ክላሷ ገባች ማለት ነው። የሶሲ ክፍል ገባች። የሶሲ ክፍል ገብታ ምን ልታረጊ መጣሽ? ከክላሴ ውጪልኝ አለች። ስልክ እያወራች ነው ሶሲ። ነገር ግን ጽናት ሰምታለች፣ እሷ የተናገረችውን በሙሉ ማለት ነው። ከዛም በኋላ ከክላሴ ውጪልኝ ስትላት አይ አልጋ ላነጥፍ እኮ ነው የመጣሁትኝ ስትላት አይ ውጪልኝ አለች። በሰዓቱ ግን ሶሲ ስልክ እያወራች ነበር። አላማዬን አሳክቻለሁኝ ስትል ነበር ማለት ነው። ለምን ከኪራ ጋር አብረው ተኝተው ስለነበሩ ማለት ነው። በክፍል 24 ደግሞ ስንመለከት እርጉዝ መሆኗን ተናግራለች። እንደውም ተበሳሽታ እውነቱን ወይም ደግሞ ግልጹን ለማሳየት ግዴታ መድኃኒት መጠጣት አለብኝ እንዴ ስትል ቤቲ ደግሞ ይሄንን ድራማ አትስሪ ስትል ትገኛለች። ቤቲም በጣም ተበሳጭታለች። ቤቲም እኔ እኮ ኪራን በጣም ነው የምወደው፣ በቃ ያለሱን የመኖር አልችልም፣ በጣም ነው የምወደው፣ ውስጤ በጣም ስለተጨናነቀ ምግብ ሁላ መብላት አስጠልቶኛል እያለች ትገኛለች ቤቲ። ጽናት ደግሞ አይዞሽ ብላ እያበረታታች ትገኛለች። እንዲሁም ደግሞ ምሩ ደግሞ ለናሆሜ በጣም እኔ ልቡን ሰብሬዋለሁ፣ አስከፍቼዋለሁ ስትል ለምንድን ነው እንደዚህ የምታደርጊው ብላ ጽናት ስትጠይቃት እኔ ለራሴ የተሰቃየው አንቺ ራስሽ በእኔ ምክንያት እየተሰቃየሽ እሱም በእኔ ምክንያት እንዲሰቃይ አልፈልግም ትላለች ምሩ ማለት ነው። ምሩ ለምን የልብ ህመምተኛ ስለሆነች ናሆሜ በእሷ ምክንያት እንዲሰቃይ አትፈልግም። ነገር ግን ምሩም ናሆሜን ትወደዋለች፣ ናሆሜም ይወዳታል ማለት ነው። ሲቀጥል ደግሞ ኪራ ይሄን ሁሉ ድርጊት ማለት ነው ይሄንን ሁሉ ድርጊት ካየ በኋላ በጣም ተበሳጨ፣ ተጨነቀ። ሶሲ ደግሞ እንዴ የልጄ አባት ይሁን እንጂ እኔ ምን አገባኝ በማለት በቃ ያው ቤት ውስጥ የምታደርገው ድርጊቶች ነገር በቃ የሌለ ነው። ነገር ግን ኪራ በጣም በቃ እየተጨነቀ ይገኛል አሁን ላይ። በቃ ምን መሆን እንዳለበት ራሱ በግራ ተጋብቷል። እና ግን ያም ይም ሆነ ከጽናት ጋር ነው እሱ የሚስማማው እና ከጽናት ጋር አብረው እያወሩ እያለ እሱ በድጋሜ እንዲሳሳት አትፈልግም። ጽናት ሁሉንም ነገር ስለምታውቅ ስለሰማች አላማዬን አሳካውኝ ብላ በስልክ ሶሲ ስታወራ ስለሰማች ያንተ አይደለም ብላ ስትከራከር ሁሌም ያው ጽናት ለኪራ ነው የምትቆመው። ምክንያቱም የማሚ ሀደራ አለብኝ እያለች ሁሌም በቃ ወጥቶ ራሱ ሲያመሽ ስልክ የምትደውልለት በቃ የምትረዳው ጽናት ናት ብዙም ጊዜ ማለት ነው። እና በድጋሚ እኮ መጀመሪያ እሺ ተሳስተሃል፣ እንደገና ግን ደግመ እንድትሳሳት አልፈልግም ትላለች። ማን? ጽናት ማለት ነው ለኪራ። ኪራ ደግሞ በአሁን ሰዓት በማን ጎን ነው? በሶሲ ጎን። ያው የልጅ አባት እንዲሁም ደግሞ አርግዤልሃለሁ ስላለችው ማን ነው የሚያምነው? በአሁን ላይ ማለት ነው በአሁን ሰዓት ኪራ ማንን እየደገፈ ይገኛል? ሶሲን ማለት ነው። እና ሶሲን በመደገፉ የተነሳ ጽናት የምትናገረው ነገር እውነት መስሎ ስላልታየው በድጋሚ ደግሞ ጽናትን በጥፊ ይመታታል። እና ጽናት በጣም የተናደደችው በጣም ተናደደች። እና ሚሩ ስትመጣ ነግሪያት እወጣለሁ ብላ እያለቀሰች ከፊቱ ተነስታ ሄደች። ጽናት ማለት ነው። ስትሄድ ጽናት ደግሞ በጣም ስለምትረዳው በደንብ አድርጎ ክሩቤል ያውቃል ማለት ነው። እና በጣም ተሰማው። ሲሰማው ሶሲ ደግሞ ልትተኛ ክላሷ መታ ነበር። ክላሷ ከመጣች በኋላ ኪሩቤል በጣም ተናዶ ውጭ ወጥቷል ማለት ነው። ለምን? ጽናት ምሩ ስትመጣ ለእሷ ነግሪያት መውጣት አለብኝ ብላ ስትጠብቃት ነበር። ምሩን መጣች። በጣም እሷም ተበሳሽታ እያለቀሰች እያለ ምሩን እንትን እያለቻት እያባበለቻት እሷ እንደዚህ ሆናማ ምን ብዬ ነግሪያት ነው የምወጣው ብላ ሳለች ኪራ ምን ሆነ? በዛው በወጣበት በቃ ቀረ ማለት ነው። እና ከምሽቱ 6 ሰዓት ሆኗል። ለምንድን ነው ለኪራ ማደውዪው ብላ ሶሲ ትጠይቃታለች፣ ጽናት ማለት ነው። ከዛ ሶሲ ምን ብትል ጥሩ ነው? እኔ ምን አገባኝ አለች። እሱ እኮ ትልቅ አይደል እንዴ? ምንድን ነው እኔ ምን አገባኝ ስትል እንዴ አያሳዝንሽም እንዴ? የልጅሽ አባት አይደል እንዴ እያለች ጽናት ትገኛለች። ምክንያቱም ጽናት ስለ ኪራ በጣም ነው የምታስብለት። ሲያመሽ ሲጠፋ በጣም በቃ በጣም እንትን ትላለች፣ ታስብለታለች ማለት ነው። ከዚያ
አንቺስ ምን አይነት አረመኔ ነሽ ብላ ተናዳ በሶሲ ላይ በሩን ዘጋችና ተናዳ ወደ ሳሎን መታ። ሳሎን ላይ ማለት ነው ሶፋ ላይ ቁጭ ብላ ደወለችለት። ለማን? ለኪራ። ማነች የደወለችው? ጽናት ማለት ነው። ስትደውልለት እንዴ አንቺ እወጣለሁ እያልሽኝ አይደል እንዴ? አንቺ እሄዳለሁ እያልሽኝ አይደል እንዴ? ያንቺ መሄድ እኮ ለእኔ ባዶነት እየተሰማኝ ነው አለ። በጣም ተናዶ ሰክሯል ማለት ነው። ጠጥቶ ራሱ ሰክሯል። በማን? በጽናት የተነሳ ጽናት ይሄዳለውኝ ስላለችው። ምክንያቱም የነገረችውን ነገር እሱ በውሸት በቃ በውሸት አስቦ ስለመታት በጥፊ ስላላት፣ አትሳሳት፣ መጀመሪያ ተሳስተሃል፣ ግን በድጋሜ እንደዚህ አይነት ድርጊት እንዳትፈጽም ስላለችው በቃ የእሷን ንግግር አልተቀበለም። በሰዓቱ ሶሲን እንደ ትክክለኛ ወስዶ ጽናት የተናገረችው ነገር ልክ እንዳልሆነ ነገር ነው የወሰደው። በዛን ሰዓት በጥፊ ስላላት በጣም ተሰማትና ተናዳ ነው እሷ እኔ በቃ መሄድ አለብኝ ምሩ ስትመጣ ነግሪያት እወጣለሁኝ ስላለች በጣም እሱን ተሰማው። በቃ እኔ የት ልሂድ የት መሄድ አለብኝ አለ። በጣም ተበሳጨ። ተበሳጭቶ በዛ ወጣ። ከምሽቱ 6 ሰዓት ሆነው ከቤት ከወጣ ማለት ነው። ከዛ ያው ጽናት ሁሌም ለኪራ ታስብለታለች። ሁሌም ማለት ነው የማሚ አደራ አለብኝ ብላት ስለምታስብለት ሲመሽ እንዴ ምን ሆኖ ነው ብላ ሶሲንን ብትጠይቅ ሶሲ ምን አገባኝ የልጅ አባት ይሁን እንጂ ብላ ስታወራ፣ ከዛም በኋላ ያው እንደምታውቁት ጽናትዬ ደውላ እንደምንም አስመጠችው ማለት ነው። አልወጣም አልሄድም ካልሽኝ እመጣለሁኝ፣ አሊያ አልመጣም ነው ያላት። ከዛ እኔ የትም አልሄድም አባባ ይሙት የትም አልሄድም ስትለው መጣ ማለት ነው። ማን? ኪራ። ግን ሲመጣ እንዳያችሁት ቪዲዮ እንደተመለከታችሁት በጣም ስክር ነው፣ ስክር ጭብስ ብሎ ነው የመጣው እና ጽናት ደነገጠች። እኔ ባወራህም አንተ ሰክረሃል እኔ ምን ያደርግልኛል ብላ ስታወራ እና በቃ አለ አይደል በጣም ስለ እሷ ሲያወራ ያው ቪዲዮ እንደተመለከት ነው እንድትለየው በፍጹም አይፈልግም። የምር እኔ እኮ ነገ ሰራተኛ ነኝ ሰራተኛ መሆኔን አትርሳው አለችው። እንደዛ ሰክሮም እያወራችው ነው። ግን እሱ እንኳን አንድ ሌሊት ምንም ጊዜ በቃ ከሱ ጋር ብትኖር በጣም በጣም ፍቃደኛ ነው። ያው ቪዲዮ እንደተመለከት ነው ያው በስካር ልቡ ቢያወራም ሲጀመር እሱ ጽናት የሆነ ነገር ስትሆን እንትን አይልም አይወድም ማለት ነው ኪራ። ምክንያቱም እሱ በቃ እሷ ስታስብለት ቆይ ምን ስለሆንሽ ነው አንቺ የምታስቢልኝ? ምን ስለሆንሽ ነው እንደዚህ የምትይኝ? ይላታል። ግን ቢሆንም በጣም ታስብለታለች። እሱም ደግሞ እሷ እንደምታስብለት ስለሚያውቅ አንቺ ከሌለሽ ለእኔ ባዶነት ይሰማኛል። ምክንያቱም ጽናት እንደምታስብለት ሌሎቹ ስለማያስቡለት ማለት ነው እዚህ ጋር ማለት ነው። እና ይሄዳለው ስትኝ ለእኔ ባዶነት ስለሰማ አልሄድም ካልሽኝ አልወጣም ካልሽኝ እመለሳለሁ ከወጣሁበት ነው ያለው። ለምን? በእሷ የተነሳ እሄዳለሁ ስላለችው ተጨንቆ ጠጥቶ ስክር ብሎ እንደዛም ሆኖ እኮ ግን የሚገርም ነገር እሷ ደውላ እንደምንም አስመጣችው። ቁጭ ብሎ እያወሩ እያለ እንኳን አንድ ሌሊት ከአንቺ ጋር ምንም ጊዜም አለ ምንም ጊዜም ብኖር አለ የሚገርም ነገር ማለት ነው። ያ ምንድን ነው እሷም ስለምታስብለት እሱም ደግሞ በጣም በቃ እኔ እንጃ ጽናትን ይወዳታል። በነገራችን ላይ በቃ ለጽናት ያለው ቦታ ማለት ነው ማንም ጽናትን እንዲናገራት አይፈልግም። ስለ ጽናት ሶሲ ራሱ ስታወራ ቪዲዮ እንደተመለከት ነው በጥፊ ነው ድርግም ያደረጋት ማለት ነው። ለማን? ጽናት እንድትነካ ስለማይፈልግ ማለት ነው ውዶቼ። እና እንዳልኳችሁ ጽናት ስትነካ ኪራ እንድትነካ አይፈልግምም አይፈቅድም በፍጹም ማለት ነው። ያው ቪዲዮ እንደተመለከት ነው በቃ ለደቂቃ እንድትርቀው አይፈልግም። ወጣለኝ ብላ ተበሳጭታ ከፊት ለፊቱ ብትሄድም በጣም ጨንኮት ነበረ። ግን አሁን ላይ በቃ ምንም ጊዜ እንድትርቀው እንድትለየው እንድትሄድ ስለማይፈልግ እዛው በተቀመጡበት ተኙ ማለት ነው። በተኙበት ደግሞ እንደ አጋጣሚ ሶሲ ያው ብቻዋን እየተጨናነቀች ብቻዋን ተኝታ ነበረ። ጽናትን ስትጠራት ከማን ጋር? ከኪራ ጋር ጽናት ተኝታ ነበረ። ያው ሰክሮም ስለነበረ ያው ምንም ነገር በሰዓቱ ስለማያውቅ በቃ በዛውም እያወሩ እያለ እንቅልፍ ወሰዳቸው። ሶሲ ስትመጣ አብረው ነበረ ሶፋው ላይ እያወሩ እያለ እንቅልፍ ወስዷቸዋል። ከዛ ሶሲ አይታ በጣም በቃ አበደች፣ ጮች እና ሶሲን አረጋጋት። አንቺ እንደምታስቢው አይደለም አላት ማለት ነው።
እና አላችኋለሁ ለሶሲ አንቺ እንደምታስቢው አይነት አይደለም አላት ማለት ነው። እና እንዳልኳችሁ ጽናት ድራማ በጣም 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 አስተማሪና በጣም አሪፍ ነው። ለቻናሌ አዲስ ሆናችሁ ሰብስክራይብ ላይክ አድርጉ። ስለነበረን ቆይታ አመሰግናለሁ። ባይ ባይ